በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ሲመዘገቡ የኮሌጁን ስም ብቻ ሳይሆን የሚማሩት የትምህርት ፕሮግራም ፈቃድ እንዳለው ማረጋገጥ እንዳለባቸው የትምህርትና ስልጠና ባለስልጣን አሳስቧል። በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ሲመዘገቡ የኮሌጁን ስም ብቻ ሳይሆን የሚማሩትን የትምህርት ፕሮግራም ፈቃድ እንዳለው ማረጋገጥ እንዳለባቸው የትምህርትና ስልጠና ባለስልጣን አሳሰበ። ባለስልጣን መስሪያ ቤቱ የ2018 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርትን በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ይህንን ያሳሰበው። ሪፖርተራችን ሀና አብደታ ተጨማሪ አላት። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርትና ስልጠና ባለስልጣን የ2018 በጀት ዓመት የ11 ወራት ዕቅድ አፈጻጸም ሪፖርትን ዛሬ ገምግሟል። ትምህርትና ስልጠና ባለስልጣን ተጠሪነቱ ለትምህርት ሚኒስቴር ቢሆንም ሪፖርት በሚቀርብበት ወቅት በዝርዝር ስለማይጠቀስ ስራዎቹ ተውጠው ይቀራሉ ያለው ቋሚ ኮሚቴው የባለስልጣን መስሪያ ቤቱ ስራ ከትምህርት ጥራት ጋር የሚገናኝ በመሆኑ ተግባሮቹን መመልከት በመፈለጉ ይህ የግምገማ መድረክ መዘጋጀቱን ጠቁመዋል። የባለስልጣኑ ዋና ዳይሬክተር አህመድ አብተው በ2018 በጀት ዓመት ባለፈው 11 ወራት የተከናወኑ ተግባራትና የአፈጻጸም ውጤቶችን በተመለከተ ማብራሪያ ሰጥተዋል። በሪፖርታቸውም የከፍተኛ ትምህርት ተቋማት የዳግም ምዝገባ ሂደት፣ የቴክኒክና ሙያ ተቋማት እንዲሁም የአጠቃላይ ትምህርት ማለትም የዓለም አቀፍና የህብረተሰብ ትምህርት ቤቶች እንቅስቃሴና የክትትልና ቁጥጥር ስራዎችን አብራርተዋል። ቋሚ ኮሚቴውም ሪፖርቱን መነሻ በማድረግ የተለያዩ ጥያቄዎችን ያነሳ ሲሆን ከእነዚህም ውስጥ የተፈቀደላቸውን ስርዓተ ትምህርት ያልተገበሩና ፈቃድ ከማግኘታቸው በፊት ተማሪዎችን የመዘገቡ እንዲሁም መሰል የስነ ስርዓት ጥሰት የፈጸሙ የትምህርት ተቋማት ላይ ባለስልጣኑ ያለው ክትትልና ቁጥጥርን የተመለከተው ይገኝበታል። ይህን በተመለከተም የባለስልጣኑ ዋና ዳይሬክተር አህመድ አብተው አብራርተዋል። አሁን ሰው ወዳው እንደተመረቀ ወዳው ኦተንቲኬት ቢያደርግ ኖረው ይሄ ነገር አይታይም ነበር። ኦተንቲኬሽኑ ለረጅም ዓመት ሳይሰራ ቆይቷል። አሁን 20 ዓመት በፊት ግራጁዌት ያደረገ ዛሬ ኦተንቲኬት አድርጉልኝ ብሎ ይመጣል። ያ ሲዳሰስ ተቋሙ ባልተፈቀደለት ፕሮግራም አስተምሮ ከተገኘ እንዳውም ካለ ነው እሱ ራሱ ዘግቶም ከሄደ ሌላ ፕሮሲጀር ነው እና የብዙ የተከማቸ በመሆኑ ነው። አሁን ቁጥጥሩን ከፍ አድርገናል። ለምሳሌ ከተፈቀደለት በላይ እንዳያስተምር የተማሪ ዳታ በ3 ወር ውስጥ እየገባ ነው። ክትትል እየተደረገ ነው። በፊት አይደረግም ነበር። ከግል ከፍተኛ ትምህርት ተቋማት ጋር በተያያዘ ከሚነሳው ባለፈ ተማሪዎች ጋርም ችግር መኖሩን የጠቆሙት የባለስልጣኑ ምክትል ዋና ዳይሬክተር ሺሻይ አማረ ተማሪዎች ሲመዘገቡ የኮሌጁን የስራ ፈቃድ ብቻ ሳይሆን የሚማሩትን የትምህርት ፕሮግራም ፈቃድ ማግኘቱን ማረጋገጥ አለባቸው ብለዋል። ተማሪው ብዙ ጊዜ ምን ልምድ የለው ይሄ ተቋም ፈቃድ አለው የለውም የሚል የማየት ልምድ የለው። ወላጅም እንደዛ ያይ በተለይ ቆየት ብሎ ተመስርቶ የቆየ ተቋም ከሆነ ለምሳሌ ቅድስት ማርያም ዩኒቨርሲቲ የሚባል ከሆነ የድሮ የቆየ ነው ረጅም እድሜ ያለው ነው ተብሎ ከተወሰደ ቅድስት ማርያም ዩኒቨርሲቲ ግን አዲስ ፕሮግራም ሊከፍት ይችላል። ዛሬ በዛ አዲስ ፕሮግራም አድቨርታይዝ አድርጎ ሲመዘግብ ቅድስት ማርያም ዩኒቨርሲቲ መሆኑን ነው እንጂ የሚያየው ተማሪው ያ ፕሮግራም ስፔሲፊክ ፍቃድ እንደሚያስፈልገው አያውቅም። ዝም ብሎ ይመዘገባል ማለት ነው። የባለስልጣን መስሪያ ቤቱ የውጭ ተገልጋይ እርካታ 65 በመቶ መሆኑን በመግለጽ የተገልጋይ እርካታን በተፈለገው ደረጃ ለማሳደግ ያልተቻለበትን ምክንያት ቋሚ ኮሚቴው ጠይቆ የባለስልጣኑ ምክትል ዋና ዳይሬክተር ሺሻይ አማረ ምላሽ ሰጥተዋል። የግል አመራር ስሜት ህግ ይሆናል። ለምሳሌ በዓለም አቀፍና ማህበረሰብ ትምህርት ቤቶች ጀነራል ኤጁኬሽን ማለት ነው 70-30 ካልሆነ እንዳትቀጥሉ የሚል የቃል ትዕዛዝ ወረደ። ይሄ መመሪያ አይደለም፣ ደንብ አይደለም፣ አዋጅ አይደለም። 70-30 የሚባል ፕሪንሲፕል 70 ተማሪዎች የሀገር ውስጥ አትሊስት 30 ሰው ደግሞ የውጭ ዜጋ መማር አለበት። እዛ ኢንተርናሽናል ስኩል ነው። እኛ የውጭ ዜጋን ለማስተማር ነው እንደ ኢንተርናሽናል ስኩል የምንከፍተው ወይ በውጭ ሀገር በተለያየ የዲፕሎማሲም የሌላ ምክንያት ውጭ ሀገር ኖረው በቃን ብለው ወደ ሀገራቸው ሲመልሱ ልጆቻቸው እዚህ ሀገር በዛ ስታንዳርድ ማስተማር ሲፈልጉ አገልግሎት ማግኘት የለባቸውም እንዴ? ዲፕሎማቶች ማስተማር የለባቸውም እንዴ ልጆቻቸው? በዚህ ምክንያት በዚህ ዓመት ስንት ትርምስ ተፈጠረ። ፋይናሊ ውሃ የሚቋጥር ስላልሆነ ደግሞ ወደ ቦታው ተመልሷል የሚል ኢንፎርሜሽንም ደግሞ አገኙ። ስለዚህ ይሄ ቁጥር ራሱ በእኔ ግምት ከፍተኛ ሊሆን ይችላል።
ትምህርታቸውን ከግል ተቋማት ተከታትለው የተመረቁ ተማሪዎች የሲኦሲ ሰርተፍኬት በወቅቱ ባለማቅረባቸው ምክንያት የትምህርት ማስረጃቸውን ማረጋገጥ አለመቻላቸውን እንደሚጠቅሱ የገለጸው ቋሚ ኮሚቴው ለእንደዚህ አይነት ጉዳዮች መፍትሄ ለመስጠት ምን እየተሰራ መሆኑን ጠይቋል። ምክትል ዋና ዳይሬክተሩም ለዚህ የቀረበውን አማራጭ መፍትሄ አብራርተዋል። እስከ 2015 ያለው ዝም ብሎ ቢሰራ ከዚህ ወዲህ ያለው እድል ያገኘ ስለሆነ እስከዛ ጊዜ ድረስ ደግሞ ካልሆነ የጨረሰው ኢንፎርሜሽን ሙሉ ስለሆነ ሲኦሲ እንደሚያስፈልግ አውቆ ተደብቆ የተማረ መሆኑ የሚያመላክት ስለሆነ ከዛ ወዲህ ያለው ከ2015 ወደዚህ የጨረሱትን ወይ የገቡትን በኤግዚት ኤግዛም እንዲያልፉ ብናረግ የሚል ራፍ ሀሳብ አንስተናል። ቋሚ ኮሚቴውን ባለስልጣን መስሪያ ቤቱ እያከናወነ ያለው ተግባር መልካም ቢሆንም አስፈላጊ የሆኑ መመሪያዎችን በማዘጋጀት ተግባራዊ ማድረግ እንደሚገባ የጠቆመ ሲሆን የትምህርት ማስረጃን ማረጋገጥ በቴክኖሎጂ መታገዙና በመውሰብ የዲጂታል አገልግሎት እየተከናወነ ያለው ተግባር መስፋፋት እንዳለበት ተናግሯል። ይህ እንዳለ ሆኖ ግን በሲኦሲ ጉዳይ መፍትሄ ለመስጠት የታሰቡ መመሪያን በማድረግ ተግባራዊ ማድረግ እንደሚገባ የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ አሳስበዋል። በሲኦሲ ምክንያት የምዘና ሰርቲፊኬት የትምህርት ማስረጃቸውን ለማረጋገጥ በተደጋጋሚ ጥያቄ የሚያቀርቡና ምላሽ ያላገኙ ያንን አድሬስ ለማድረግ የመመሪያ ማሻሻያ ሂደት ላይ እንዳለ ገልጻችሁልናል። ነገር ግን ይሄ ለመናገር በአንድ ቀን የሚያልቅ ይመስለኛል። የተወሰኑ አንቀጾች ናቸው የሚሻሻሉትና ያ ለምንድን ነው የዘገየው? በእኛ በኩል የምናግዛቸው ነገር ካለ ያንን ኢንዲኬት ማድረግ ትችላላችሁ። ትምህርት ሚኒስቴር ቶሎ አጽድቆ ወደ ተግባር እንዲገባ ማድረግ ያስፈልጋል። የተቋሙን ተግባርና ኃላፊነቱ ላይም በደንብ መወያየት እንደሚገባ የተገለጸ ሲሆን አሁን ላይ የተከናወነ ያለው የሪፎርም ስራ በማያዳግም መልኩ በትኩረት መሰራት እንዳለበት ቋሚ ኮሚቴው አቅጣጫ ሰጥቷል።